ሰላም እንዴት ናችሁ? ከዩኒት 5 ከባለፈው የቀጠለ ፓርት 2 ጥያቄዎች ዛሬ እንሰራለን ማለት ነው። ባለፈው እስከ 42ኛ ጥያቄ ድረስ ሰርተን ነበር። ዛሬ ከ43 ጀምረን የምንሰራ ይሆናል ማለት ነው። እና ቪዲዮ አዲስ ከሆናችሁ ሁላችሁም ሰብስክራይብ ሳታደርጉ ነው የምታዩት። ይሄን የምታዩት ሁላችሁም ሰብስክራይብ ብታደርጉ እኔ በጣም ደስ ይለኛል እና ያበረታታኛል ማለት ነው። እና ወደ 43ኛ ጥያቄ በምንሄድበት ጊዜ What does the divergent hypothesis suggest about the global economic inequality? በኢኮኖሚክ ኢኒኳሊቲ ሁለት አይነት ሃይፖቴሲሶች አሉ። ኮንቨርጀንስ ሃይፖቴሲስ እና ዳይቨርጀንት ሃይፖቴሲስ የምንላቸው አሉ። ከነዚህ ውስጥ ዳይቨርጀንት ሃይፖቴሲስ የምንለው ነገር ሰጀስት የሚያደርገው በኢኮኖሚካሊቲ ላይ እሱ ሰጀስት የሚያደርገው ነገር ምንድን ነው? A. It will remain constant over time. በኦቨር ታይም ያለው እንትን ኮንስታንት ብሎ ነው የሚያስበው ማለት ነው። B. It is decreased due to technological advancement. በቴክኖሎጂካል አድቫንስመንት ያን ነገር ዲክሪዝ እያደረገ ይሄዳል። C. It increasing especially due to factor like technological advancement. ልዩነቱ ኢንክሪዝ ያደርጋል። ቴክኖሎጂካል አድቫንስመንት በጨመረ ቁጥር አብሮ ኢኮኖሚክ ኢኒኳሊቲ እየጨመረ ይሄዳል ብሎ የሚያስብ ነው ማለት ነው። ዲ ኢት ኢዝ ሪሌቫንት ኢን ዘ ሞደርን ኢኮኖሚክ ግሮዝ ከሞደርን ኢኮኖሚክ ግሮዝ ሪሌቫንት ነው ይላል። መልሱ ይሄኛው ምንድነው ማለት ነው? ብዙ ጊዜ ዳይቨርጀንት እንትን ይሄ በኢኮኖሚ በቴክኖሎጂ ምናምን አድቫንስድ የሆኑ ሀገራቶች የበለጠ አድቫንቴጅ አላቸው ብሎ የሚያስብ በጣም ያድጋሉ ብሎ የሚያስብ አስተሳሰብ ያለው ነው ማለት ነው። መልሱ ሲ ላይ ያለው ይሆናል ማለት ነው። ወደ 44ኛ ጥያቄ በምንሄድበት ጊዜ what is trade imbalance? ትሬድ ኢምባላንስ ምንድን ነው? ትሬድ ኢምባላንስ የሚለው ነገር ምንድን ነው? ኤ ወይም ደግሞ ኔጌቲቭ ትሬድ ባላንስ የሚለው ነገር ማለት ነው። ኤ when the country export exceed its import የአንድ ሀገር ከኢምፖርቱ የበለጠ ኤክስፖርቱ ሲበዛ ነው ይላል። ቢ when the cost of the country import exceed the cost of the export የሆነ ሀገር ከኤክስፖርቱ ኢምፖርቱ ሲበዛ ነው ይላል። ሲ when the country import and export are equal ኤክስፖርቱ ኢምፖርቱ ኢኳል ሲሆን ነው ይላል። ዲ when the country stop trading with other country አንድ ሀገር ከሌሎች ሀገር ጋር ያለው የካንትሪ ትሬዱ ወይም ደግሞ ግንኙነቱ ስቶፕ ማድረግ ነው ይላል። መልሱ ምንድነው ማለት ነው? ኔጌቲቭ ትሬድ ማለት ገቢ ይሄ ከውጭ የምናስገባው ነገር እየበለጠ የሚሄድ ከሆነ የምናስወጣው ነገር ደግሞ በጣም ትንሽዬ ገቢ የሚያመጣ ከሆነ ሁለቶቹ አለመመጣጠን ይመጣል ማለት ትሬድ ዴፊሲት የሚባል ነገር ይመጣል ወይም ደግሞ ኔጌቲቭ ትሬድ ባላንስ እና ደግሞ ትሬድ ኢምባላንስ ይባላል ማለት ነው። መልሱ ምንድነው ማለት ነው? ቢ ላይ ያለው ይሆናል ማለት ነው። ሌላኛው 45ኛ ጥያቄ what is the most commonly used metric for evaluating global economic disparity? ግሎባል ኢኮኖሚክ ዲስፓሪቲን ወይም ደግሞ ልዩነትን መለያየትን ሜጀር ለማድረግ ኢቫሉዌት ለማድረግ ግሎባሊ የምንጠቀምበት መንገድ የትኛው ነው ይላል። ኤ ፐር ካፒታል ጂዲፒ፣ ቢ ፖቨርቲ ሬት፣ ሲ ሊትራሲ ሬት፣ ዲ ሂውማን ዴቨሎፕመንት ኢንዴክስ ይላል። አሁን የአንድ ሀገር ኢኮኖሚክ ዲስፓሪቲን ለመለየት በዓለም አቀፍ ደረጃ የምንጠቀምበት ዌዩ ምንድነው ማለት ነው? ዲ ላይ ያለው ነው ማለት ነው። ይሄ ፐር ካፒታል ኢንከም የሚለው ነገር ምን ነው የሚያሳየን ማለት ነው? ይሄ እድገት ወይም ዴቨሎፕመንት መኖሩ አለመኖሩ ግን ለመለካት ሜትሪክ ቫልዩት ለማድረግ ሂውማን ዴቨሎፕመንት ኢንዴክስ የሚለው ነገር ነው ማለት ነው። ሶ 46ኛ ጥያቄ which of the following is the cause of trade imbalance? ትሬድ ኢምባላንስ እንዲመጣ የሚያደርገው ዋነኛ ምክንያቱ ምንድን ነው? ኤ the country ability to produce everything its need, B the country borrowing from other to pay for import, D decrease in the company stock price due to overseas production, D an increase in the country GDP due to imports ይላል። 46ኛ ጥያቄ መልስ የሚሆነው ምንድነው ማለት ነው? ትሬድ ኢምባላንስ የሚያመጣው ምንድነው? እነዚህ አንዳንድ ሀገራቶች ከሌሎች ሀገራቶች ቦሮ አድርገው የሚያመጡ ከሆነ በብድር በተለያየ ነገር እንትን የሚመጡ ከሆነ ብዙ ጊዜ ትሬድ ኢምባላንስ የሚባለው ነገር እንዲፈጠር ያደርጋል ማለት ነው። መልሶ ቢ ላይ ያለው ነው ማለት ነው። 47ኛ ጥያቄ in which areas are asset based and capability based inequality higher? በየትኛው አካባቢ ነው አሴት ቤዝድ እና ካፓቢሊቲ ቤዝድ ኢኒኳሊቲ የሚሰፋው? ኤ አርባን ኤሪያ፣ ቢ ቦዝ አርባን ኤንድ ሩራል ኤሪያ፣ ሲ ሩራል ኤሪያ፣ ዲ ላርጅ ታውን ኤሪያ ነው። ይሄ የታወቀ ነው። ሩራል ኤሪያ ላይ ያለው ኢኮኖሚክ ዲስፓሪቲ በጣም ከፍተኛ ነው ማለት ነው።
48ኛ ጥያቄ what does economic inequality measure? ኢኮኖሚ ኢኒኳሊቲ ሜዠር ይደረጋል ስንል ምን ማለት ነው? ኤ the disparity between population and resource, B the distribution of natural ability, C the relative valuation of leisure and work effort, D the impacts of public policy on resource distribution ይላል። 48ኛ ጥያቄ ምንድነው? ያለው ፖፑሌሽን እና ያለው ሪሶርስን ልዩነቱ ለማወቅ ነው ብዙ ጊዜ የምንጠቀምበት ማለት ነው። መልሱ ምንድነው ማለት ነው? ኤ ላይ ያለው ትክክለኛ መልስ ይሆናል። 49ኛ ጥያቄ ስለምንድነው እንትን የሚለው which one of the following is the future of considering assessing economic disparity? ኢኮኖሚክ ዲስፓሪቲን አሰስ ለማድረግ የነሱ አሰስ ከማድረግ የነሱ ፊውቸር ያልሆነ ወይም ደግሞ ካራክተሪስቲክስ የሆነው የትኛው ነው የሚለው ወይም ደግሞ ፊውቸር የሆነው የትኛው ነው የሚለው ኤ ዲስትሪቢዩሽን ኦፍ ናቹራል አቢሊቲ፣ ቢ ሪላቲቭ ቫሉዌሽን ኦፍ ሌጀር ኤንድ ወርክ ኢፈርት፣ ሲ ዘ ፕሬዠር ቱ ወርክ ኦር ኖት ቱ ወርክ፣ ዲ ኦል ይላል። 49ኛ ጥያቄ መልሱ ኦል የሚለው ወይም ደግሞ ሁሉም ይሆናል ማለት ነው። ሁሉም የሚለው ትክክለኛ መልስ ነው ማለት ነው። 50ኛ ጥያቄ according to the data from the World Bank, what happens to the country's index value when level of economic disparity decline? ኢኮኖሚክ ዲስፓሪቲ ዲክላይን ሲያደርግ በወርልድ ባንክ እንትን ምን በወርልድ ባንክ ጥናት ዳታ ምንድነው ሀፕን የሚያደርገው? ኤ ኢት ኢንክሪዝ ኢኮኖሚክ እንትኑ ኢንክሪዝ ያደርጋል። ቢ ማለት ኤ ዲክሪዝ ነው የሚለው፣ ቢ ኢት ኢንክሪዝ፣ ሲ ኢት ሪሜን ዘ ሴም፣ ዲ ሪሜን አንቼንጅድ ነው የሚለው። አብሮ ይሄኛው ምንድነው ማለት ነው? ዲስፓሪቲው እየጨመረ ነው የሚሄደው ማለት ነው። ዲስፓሪቲ ወይም ደግሞ ይሄ ያለው ልዩነቱ እየጨመረ ኢንክሪዝ እያደረገ ይሄዳል ማለት ነው። መልሱ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሶ 51ኛ ጥያቄ ምንድነው የሚለው what does a Gini coefficient of 0 reflect? በጂኒ ኮኤፊሽንት ያው ከ0 እስከ 1 ነው እንትን የሚያደርገው ወይ ከ0 እስከ 100% ነው። ያ 0 ሲመጣ ምንድነው ሪፍሌክት የሚያደርገው? ኤ ፐርፌክት ኢኳሊቲ፣ ቢ አቨሬጅ ኢኒኳሊቲ፣ ሲ ማክሲመም ኢኒኳሊቲ፣ ዲ ኖ ኢኒኳሊቲ ዳታ አቬሌብል ነው የሚለው። 0 ሲመጣ መልስ የሚሆነው ምንድነው ማለት ነው? ሪፍሌክት የሚያደርግልን ፐርፌክት ኢኳሊቲ መኖሩን ሪፍሌክት ያደርግልናል ማለት ነው። 52ኛ ጥያቄ ሲንስ 1990 in the most developed countries measure of inequality based on Gini coefficient of the gross and the net income show that A they have decreased substantially, B they have remained stable, C they have increased substantially, D they have remained constant ይላል። 52ኛ ጥያቄ ምንድነው ማለት ነው? አብሮ የነሱም እንትን ጂኒ ኮኤፊሽንቱ እንትኑ አብሮ ምን ይሆናል ማለት ነው? ኢኒኳሊቲው ኢንክሪዝ እየሆነ ወይም በሰብስታንሻሊ ኢንክሪዝ እየሆነ ይሄዳል ማለት ነው። መልሱ ሲ ላይ ያለው ትክክለኛ መልስ ነው ማለት ነው። 53ኛ ጥያቄ which of the following factor contribute to economic inequality? ኢኮኖሚክ ኢኒኳሊቲ እንዲመጣ የሚያደርጉ ነገራቶች ምንድን ናቸው ይላል። ኤ ፊዚካል አትሪቢዩት፣ ቢ ፐርሰናል ፕሪፈረንስ፣ ሲ ሶሻል ፕሮሰስ፣ ዲ ኦል ነው። መልሱ ያው ይሄኛው ቀላል ነው፣ ዲ ላይ ነው። እነዚህ ሶስቶቹ ኢኒኳሊቲ እንዲመጣ የሚያደርጉ ናቸው ማለት ነው። ፊዚካል አትሪቢዩቶች፣ የግል ምርጫችን፣ ሶሻል ፕሮሰሱ ሁሉም እነዚህ እንትን ያደርጋሉ ማለት ነው። 54ኛ ጥያቄ in which region is income inequality among the highest in the world? በዓለም አቀፍ ደረጃ ኢንካም ኢኒኳሊቲ ሀይ የሆነበት አካባቢ የት ነው የሚለው ነው። ይሄ ያው የታወቀ ነው፣ ሰብሳሃራ አካባቢ ነው። ምክንያቱም ድሃ አካባቢዎች ላይ ከፍተኛ የሆነ ኢኮኖሚክ ኢኒኳሊቲ ይኖራል ማለት ነው። በአንጻራዊነት ገቢያቸው ሀይ የሆኑ ቦታዎች ደግሞ ዝቅተኛ የሆነ ምንድነው ያለው ማለት ነው? ዝቅተኛ የሆነ የኢኒኳሊቲ መጠን ነው ያለው ማለት ነው። 55ኛ ጥያቄ corruption is often defined as corruption ዲፋይን ስናደርገው ምንድነው የሚሆነው? ኤ the legal transfer of public asset to
assets at a market price. B. The abuse of interested trusted power for private gain. C. Positive personal attribute. D. An act that is always explicit and committed by group ይላል። ይሄኛው ያው አቢዩዝ ስልጣንን ለፕራይቬት ለግል ጥቅም ስንል በአግባቡ አለመጠቀም ነው ማለት ነው። ወይም ደግሞ በትክክል በታማኝነት አለመጠቀም ይሄ ኮራፕሽን ይባላል ማለት ነው። ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። 56ኛ ጥያቄ what is the relationship between corruption and economic growth? ኮራፕሽን እና ኢኮኖሚክ ግሮዝ ሁለቶቹ ተቃራኒ የሆነ እንትን ያላቸው። ይሄ ማለት ኢኮኖሚክ ግሮዝ እየጨመረ በሄደ ቁጥር ኮራፕሽን እየቀነሰ ይሄዳል። ኮራፕሽን ደግሞ እየጨመረ በሄደ ቁጥር ደግሞ ኢኮኖሚክ ግሮዛችን እየቀነሰ ይሄዳል ማለት ነው። እና ይሄን ሪሌሽንሺፕ የሚገልጽልን የትኛው ነው የሚለው ኤ ኮራፕሽን ሃዝ ኖ ኢፌክት ኦን ኢኮኖሚክ ግሮዝ፣ ኮራፕሽን በኢኮኖሚክ ግሮዝ ምንም አይነት ኢፌክት አያመጣም ይላል። ይሄ ትክክል አይደለም። ቢ ኮራፕሽን ፕሮሞት ኢኮኖሚክ ግሮዝ፣ ኮራፕሽን የሚለው ነገር ኢኮኖሚክ ግሮዝን ፕሮሞት ያደርጋል። ሲ ኮራፕሽን ሃዝ ሃርምፉል ኢፌክት ኦን ኢኮኖሚክ ግሮዝ፣ ኮራፕሽን በኢኮኖሚክ ግሮዝ ላይ ሃርምፉል የሆነ ኢፌክት አለው ይላል። ዲ ኮራፕሽን ኢዝ ኔሴሰሪ ፎር ኢኮኖሚክ ግሮዝ፣ ኮራፕሽን ለኢኮኖሚክ ግሮዝ በጣም አስፈላጊ ነው ይላል። መልሱ ምንድነው ማለት ነው? ኮራፕሽን በኢኮኖሚክ ግሮዝ ላይ ኔጌቲቭ የሆነ ኢምፓክት ወይም ደግሞ ኢፌክት ይኖረዋል ማለት ነው። 57ኛ ጥያቄ ቤሪ ኢንቮልቭስ፣ ቤሪ የምንለው የኮራፕሽን አይነት ነው። እንዴት ነው ኢንቮልቭ የሚደረገው? እንዴት ነው እሱ ይህን የሚፈጸመው? ኤ ቮለንታሪ ዶኔሽን ቱ ፐብሊክ ኦፊሻል፣ በፈቃደኝነት ለመስጠት ወይም ደግሞ ለፐብሊክ ኦፊሻል በፈቃደኝነት ገንዘብ መስጠት ነው ይላል። ቢ ዘ ፔመንት ቱ ፐብሊክ ኦፊሻል ቱ ኢንፍሉንስ ዲሲዥን፣ የሆነ ውሳኔዎችን ኢንፍሉንስ ለማድረግ የሚሰጥ ፔመንት ነው ይላል። ሲ ሌጋል ትራንዛክሽን ዊዝ ዘ ገቨርንመንት ሬጉሌሽን፣ ሌጋል የሆነ ህጋዊ የሆነ የገንዘብ ልውውጥ ነው ወይም ትራንዛክሽን ነው ይላል። ዲ ዘ ፌር ዲስትሪቢዩሽን ኦፍ ገቨርንመንት ኮንትራክት ይላል። ፌር የገቨርንመንት ኮንትራክት ፌርሊ ዲስትሪቢዩት ማድረግ ነው ይላል። ቤሪ ኢንቮልቭ የሚደረገው ቢ ላይ ባለ ወይም ደግሞ ለሆነ ውሳኔን ኢንፍሉንስ ለማድረግ የምንጠቀምበት ዌይ ነው ማለት ነው። ወይም ደግሞ የሙስና አይነት ነው ማለት ነው ቤሪ የምንለው። ክሊፕቶክራሲ ኢዝ ዘ ተርም ዩዝድ ቱ ዲስክራይብ 58ኛ ጥያቄ ክሊፕቶክራሲ የምንለው ነገር የስሞል ስኬል ኮራፕሽን ነው። እሱ ተርሙ ምንድን ነው ዲስክራይብ የሚያደርግልን? ኤ ዘ ሲስተማቲክ ዛት ቴፍት ዛት ግራንድ ስኬል ባይ ሃይ ፐብሊክ ኦፊሻል። ቢ ሶሪ ቅድም ስሞል ስኬል ነው ያልኳችሁ። ክሊፕቶክራሲ በትልቅ ደረጃ የሚደረግ የሙስና አይነት ነው። ቢ ፒቲ ኮራፕሽን ኢንቮልቭስ ሎው ቫሊዩ ትራንዛክሽን። ሲ ዘ ሌጋል ኢሹ ኦፍ ፐብሊክ ፈንድስ ፎር ኢንቴንድ ፐርፐዝ። ዲ ዘ አብሰንስ ኦፍ ኮራፕሽን ኢን ፖለቲካል ሲስተም ነው የሚለው። መልሱ ኤ ላይ ያለው ነው ማለት ነው። ኤ ላይ ያለው ሲስተማቲክ ቴፍት ነው ወይም ደግሞ በሲስተማቲካሊ በግራንድ ስኬል የፐብሊክ እንትን ሃይ ኦፊሻልን ሲዘረፍ ወይም ደግሞ ሙስና ሲደረግ ያ ክሊፕቶክራሲ ይባላል ማለት ነው። 59ኛ ጥያቄ 59ኛ ጥያቄ what does the corruption perception index ኮራፕሽን ፐርሴፕሽን እንዴት ነው ሜጀር የሚደረገው? ኤ ኢኮኖሚክ ግሮዝ ኦፍ ዘ ካንትሪ፣ በካንትሪ በኢኮኖሚክ ግሮዛቸው ነው ሌቭል ነው ሜጀር የሚደረገው ይላል። ቢ ዘ ሌቭል ኦፍ ዲሞክራቲክ ገቨርነንስ ኢን ዘ ካንትሪ፣ ባሉ ምን ያክል ዲሞክራቲክ ናቸው በሚለው ነገር ነው የሚታየው ነው የሚለው። ቢ ሲ ፐርሲቭድ ሌቭልስ ኦፍ ዘ ፐብሊክ ሴክተር ኮራፕሽን ኢን ዘ ካንትሪ ይላል። ዲ ዘ አክቹዋል ኢንሲደንስ ኦፍ ኮራፕሽን ኢን ዘ ካንትሪ ይላል። መልሱ ሲ ላይ ያለው በፐብሊክ ሴክተር ላይ ያለው በአንድ ሀገር ላይ ያለው የኮራፕሽን ወይም ደግሞ የኮራፕሽን ሌቭሉን ነው የሚያሳየን ማለት ነው። መልሱ ምንድነው ማለት ነው? ትክክለኛ መልስ ሲ ላይ ያለው ነው ማለት ነው። 60ኛ ጥያቄ ምንድነው የሚለው? which group of countries has the highest CPI ስኮር አኮርዲንግ ቱ ትራንስፓረንሲ ኢንተርናሽናል። በትራንስፓረንሲ ኢንተርናሽናል በምንለው ድርጅት ጥናት መሰረት የእሱን መሰረት አድርገን የትኞቹ ሀገራቶች ናቸው ሀይ የሆነ ሃይስት የሆነ ሲፒአይ ያላቸው ወይም ደግሞ ኮራፕሽን ፐርሴፕሽን ኢንዴክስ ያላቸው? ኤ ዘ ካንትሪዝ ዊዝ ሞዴሬትሊ ኮራፕት ገቨርንመንት፣ ሞዴሬትሊ ኮራፕት ገቨርንመንት የሆኑ ናቸው ይላል።
ቢ ዘ ካንትሪስ ዊዝ ቬሪ ኮረፕት ገቨርንመንት የሆኑ ናቸው ይላል። ሲ ዘ ካንትሪስ ዊዝ ስላይትሊ ኮረፕት ገቨርንመንት ይላል። ዲ ዘ ካንትሪስ ዊዝ ሪላቲቭሊ አንኮረፕት ገቨርንመንት ይላል። መልሱ ሪላቲቭሊ አንኮረፕት የሆኑ ሀገራቶች ፐርሴፕሽን ኢንዴክሳቸው ሃይ ይሆናል ማለት ነው። ሃው ኢዝ ዘ ሲፒአይ ኦር ኮረፕሽን ፐርሴፕሽን ኢንዴክስ ስኮርስ ኖርማላይዝድ? እንዴት ነው ኖርማላይዝድ ማድረግ ብንችለው? ኤ ፍሮም 100 ሞስት ኮራፕት ቱ 0 ሊስ ኮራፕት ወይም ደግሞ እንዴት ነው ያንን እንትኑ ነው የሚያሳየን። ቢ ፍሮም 0 ሞስት ኮራፕት 0 ሞስት ኮራፕት ነው ይላል። 100 ኢዝ ሊስ ኮራፕት ይላል። 100% ከሆነ ሊስ ኮራፕት ነው ይላል። ሲ ፍሮም 50 ሞደሬትሊ ኮራፕት ቱ 100 ሊስ ኮራፕት ፍሮም 0 ኖ ኮራፕሽን ቱ 50 ሃይ ኮራፕሽን ይላል። 61ኛ ጥያቄ ትክክለኛ እንትኑን የሚገልጽልን 0 ከሆነ ሞስት ኮራፕት ነው ማለት ነው። 100 ከሆነ ደግሞ በጣም ሊስ ኮራፕት ነው። ግን 100ም 0ም ይሆንም የለም እየቀነሰ ይመጣል እንጂ ማለት ነው። ግን እንትን ከ0 እስከ 100 ነው የሚቀመጠው። which region has the largest number of countries with very corrupt governance? የትኛው እንትን ነው very corrupt governance ያለበት ሀገር? ይሄ ያው በአይን እንኳን አይታችሁ መመለስ ትችላላችሁ። ምርጫ ማያስፈልገውም የትኛው ማለት ነው። አፍሪካና ሚድል ኢስት ውስጥ ያሉት አፍሪካ ውስጥ ያሉ ሀገራቶች ሚድል ኢስት፣ ሶሪያ፣ የመን ምናምን የምንላቸው ሀገራቶችን ጭምር እነዚህ ከፍተኛ የሆነ ኮራፕሽን ያለባቸው ቦታዎች ናቸው ማለት ነው። 63ኛ which groups of the country has least corrupt government? least corrupt government ያላቸው ደግሞ የትኞቹ ናቸው ይላል 63ኛ ጥያቄ። ያው እነሱም ይታወቃሉ። እነዚህ እነ ካናዳ ሃይ የሆነ ኢኮኖሚክ እንትን ያላቸው ካናዳ፣ ሲንጋፖር፣ አውስትራሊያ፣ ኒውዚላንድ የምንላቸው ኦልሞስት ፐርሴፕሽን ኢንዴክሳቸው ከ80 በላይ የሆኑ ቦታዎች ናቸው። 80%ን የመንግስት በጀት በትክክለኛ ቦታ ላይ ማዋል የሚያውሉ ሀገራቶች ናቸው ማለት ነው። 64ኛ ጥያቄ which one of the following is African is least corrupt? ካሉት ውስጥ ከአፍሪካ ካሉት ሀገራቶች ውስጥ ሊስት ኮራፕት የምንለው ኮራፕሽን ነው የትኛው ነው የሚለው በአንጻራዊነት ከሁሉም ይሻላል። ኤ ሪፐብሊክ ኦፍ ሳውዝ አፍሪካ፣ ቢ ኢትዮጵያ፣ ሲ ቦትስዋና፣ ዲ ናይጄሪያ ይላል። ቦትስዋና ነው። ቦትስዋና ስላይትሊ ኦልሞስት ከ60 እስከ 79 አካባቢ ነው ኮራፕት የሚያደርገው። በአንጻራዊነት ከአፍሪካ ሀገራቶች ሁሉ የተሻለ ኮራፕሽን ኢንዴክስ ያለው ወይም ደግሞ አንኮራፕት የሆነ ገቨርንመንት ያለው ቦትስዋና ነው ማለት ከሌሎች የተሻለ። 65ኛው which regions have the highest level of corruption according to corruption perception index? ይሄ የተደገመ ነው። እንደገና 65ኛ የተደገመ ነው። ቅድም እንትን ብያቸዋለሁ። መልሱ ያው አፍሪካና ሚድል ኢስት የሚለው ነው። ሶሪ የተደገመ ጥያቄ ነው፣ በስህተት ነው። 66ኛ common attribute of the most corrupt countries include all of the following except? ሁሉም የሞስት ኮራፕት አመለካከት ነው ከአንዱ ውጪ ይላል። ኤ ዘ ሃይስት ኢንከም ኢኮኖሚ ያለበት ቦታ ነው ይላል። ቢ ክሎዝድ ኢኮኖሚ ያለበት ቦታ ሃይ ኮራፕት ነው ይላል። ሲ ቪዚብል ኢንፍሉዌንስ ኦፍ ሪሊጅን ኢንፍሉዌንስ ያለበት ቦታ ነው ይላል። ዲ ሎ ሚዲያ ፍሪደም ይላል። መልሱ ያው ይሄኛው አካባቢ ሃይ ኢንከም ኢኮኖሚክ ያለበት አካባቢ ላይ ኮራፕሽን በጣም ይቀንሳል እንጂ ከፍተኛ አይሆንም። ሌሎች ክሎዝድ ኢኮኖሚ ከሆነ ሪሊጅኖች ኢንፍሉዌንስ፣ ሎ ሚዲያ ፍሪደም እነዚህ ሁሉም ኮራፕሽን እንዲመጣ የሚያደርጉ ፋክተሮች ናቸው ማለት ነው። 67ኛው which of the following is not suggest remedial measurement of corruption? የሪሚዲያል ሜጀርመንት ኦፍ ኮራፕሽን ያልሆነው የትኛው ወይም ደግሞ ኮራፕሽን ለመወጋት ኮምባክት ለማድረግ የማንጠቀመው መንገድ የትኛው ነው? ኤ ሊደርሺፕ ሴቲንግ ፑር ኤግዛምፕል፣ ቢ ኢንቮልቪንግ ፒፕል አንቲ ኮራፕሽን ካምፓይን፣ ሲ ሃቪንግ ሪስፖንሲብል ፕሬስ፣ ዲ ኢስታብሊሽ ኢፌክቲቭ ኦቨርሳይት ቦዲ ይላል። ይህ መልሱ ያው በቀላሉ የሚመለስ ይመስለኛል። ኤ ላይ ያለው ነው ማለት ነው። ወይም ደግሞ ሊደርሺፕ ሴቲንጉ ፑር ማድረግ ይላል። ፑር ከሆነ ወይም ደግሞ አቅም የሌለው በቀላሉ የሚናድ መንግስት ካለ ይሄ በጣም ለኮራፕሽን የተጋለጠ ይሆናል ማለት ነው። ሌላኛው what role does leadership play in combat corruption? ሊደርሺፕ በኮምባት ኮራፕሽን ጊዜ ምን አይነት ሮል ይኖረዋል? ኤ it has no significant impact on corruption level፣ ምንም አይነት significant impact የለውም ይላል። ቢ it is only important if leader are politically strong፣ ብዙም እንትን ፖለቲካሊ ስትሮንግ ይሁን ብዙም እንትን የለውም ይላል። ወይም ደግሞ only important leader are political ስትሮንግ ይሁን እንጂ ሌላ ኢምፖርታንት የለውም ይላል።
ሲ ሊደርስ መስት ሴት ኤ ጉድ ኤግዛምፕል ኤንድ ሾው ኮሚቲንግ ቱ ሪፎርም። ሊደሩ መስት ኤግዛምፕል መሆን አለበት። በኮራፕሽን ሙስናነት ባለመዘፈቅ ኤግዛምፕል የሚሆን ከሆነ አብሮ ህዝቡም ኮራፕት የማድረጉ ነገር እንዲቀንስ ያደርጋል ማለት ነው። መልሱ ያው ይሄኛው ነው ማለት ነው። 69ኛ ጥያቄ approximately how many individual and global lack access to basic health service? ዓለም አቀፍ ላይ በአሁን ሰዓት ላይ ቤዚክ የምንለው ሄልት ሰርቪስ የማያገኘው የህዝብ ቁጥር ስንት ነው ዓለም ላይ? ኤ 200 ሚሊዮን፣ ቢ 1 ቢሊዮን፣ ሲ 500 ሚሊዮን፣ ዲ 2 ቢሊዮን ይላል። አሁን ላይ ሞደርን የሆነውን የሄልት ሰርቪስ ማያገኝ በዓለም አቀፍ ላይ ያለው ቁጥር ስንት ነው ማለት ነው? 2 ቢሊዮን ነው ማለት ነው። 7ኛ ጥያቄ which disease has the greatest impact in Africa? በአፍሪካ ውስጥ ከፍተኛ የሆነ ኢምፓክት ያለው በሽታ የትኛው ነው? leading to high child mortality rate and significant economic cost። ይሄኛው በጣም ቀላል ይመስለኛል። 7ኛ ጥያቄ ምንድነው ማለት ነው? ኤ ማሌሪያ፣ ቢ ኢንፍሉዌንዛ፣ ሲ ቱበርኩሎሲስ፣ ዲ ስሞል ቦክስ ይላል። በአፍሪካ ከፍተኛ ተጽዕኖ ያለው በሽታ ወባ የምንለው ወይም ደግሞ ማሌሪያ ነው ማለት ነው። 71ኛው what is definition of pandemic? ፓንደሚክ የምንለው ዲፊኒሽኑ ምንድነው? ወይም ደግሞ ወረርሽኝ ማለት ነው ፓንደሚክ የሚባለው። ኤ disease that spread beyond the country border። የበሽታ አይነቱ ከካንትሪ ቢዮንድ ቦርደርን ስፕሪድ ያደርጋል ይላል። ቢ an epidemic that affects the large population within the country። በአንድ ሀገር ውስጥ ብዙ ሰው የሚያጠቃ በሽታ ነው ይላል። ሲ a disease that affect primary rural area ላይ ፕራይመሪ በብዛት የሚያጠቃ በሽታ ነው ይላል። ሲ አውትብሬክ ፍሮም ነን ኮሚኒኬብል ዲዚዝ ይላል። ይሄ ነን ኮሚኒኬብል የማይተላለፍ በሽታ ነው ይላል። መልሱ ከሀገር እንትን አልፎ ለሌላኛው ሀገር ስፕሪድ የሚያደርጉ በሽታዎች ናቸው አብዛኛው ጊዜ እነዚህ ወረርሽኝ የምንላቸው ማለት ነው። the most famous pandemic in the history and resulted 50 million deaths the world። በዓለም አቀፍ በጣም ፌመስ የሆነ ከ50 ሚሊዮን በላይ ህዝብ የገደለው በሽታ ምንድን ነው? ኤ ስፓኒሽ ፍሉ ወይም በሽታ ሳይሆን ወረርሽኝ። ኤ ስፓኒሽ ፍሉ፣ ቢ ኤችአይቪ ኤድስ፣ ሲ ታይፎይድ ፌቨር፣ ዲ ኮቪድ-19 ይላል። መልሱ ማነው ማለት ነው? ስፓኒሽ ፍሉ በዓለም ላይ ከፍተኛ የሆነ ህዝብን መግደል የቻለ ወረርሽኝ ነው ማለት በኢትዮጵያ ህዳር በሽታ ምናምን የሚባለው ማለት ነው። which disease weakens the person immune system? የሰው ልጅ የበሽታን የመቋቋም አቅም የሚገልና ወይም ደግሞ የሚቀንስ ዲክላይን የሚያደርግና ወይም ደግሞ ደካማ የሚያደርገውና በዓለም 35 ሚሊዮን እስካሁን ህዝብ የገደለው ወረርሽኝ ወይም ደግሞ በሽታ ቫይረስ የትኛው ነው? ኤ ኤችአይቪ ኤድስ፣ ቢ ኮቪድ-19፣ ሲ ኢቦላ፣ ዲ ኢንፍሉዌንዛ ይላል። ይሄኛው ኤችአይቪ ኤድስ ነው ማለት ነው። በዓለም ላይ 35 ሚሊዮን እና የሰው ልጅ የመከላከል አቅሙን በሽታን የመከላከል አቅሙን የሚቀንሰው የበሽታ አይነት ማለት ነው። እሺ 74ኛ which three countries were the most affected by Ebola epidemic? ሶስት ሀገራቶች በብዛት ሞስትሊ በኢቦላ አፌክት የተደረጉ የትኞች ናቸው? ኤ ጊኒ፣ ላይቤሪያ እና ሴራሊዮን፣ ቢ ቻይና፣ ኢንዲያ ኤንድ ብራዚል፣ ሲ ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ። ይሄኛው ጭራሽ ለምርጫ ማያሻማ ነው። ኢቦላ በብዛት ያለው አፍሪካ ውስጥ ነው። ይሄ ምርጫው ትክክል አይደለም። ምክንያቱም ቢያንስ ዲስትራክቲቭ ምርጫዎች መሆን ነበረባቸው። አይሆንም ማለት ነው። ኤ ነው መልሱ። when was covid-19 virus declared a pandemic by the world health organization? በወርልድ ሄልዝ ኦርጋናይዜሽን ኮቪድ-19 እንደ ወረርሽኝ የታወጀው መቼ ነው? ኤ ማርች 11 2020፣ ቢ ኖቬምበር 17 2019፣ ሲ ዲሴምበር 17 2019፣ ዲ አፕሪል 1 2020 ይላል። መልሱ ማርች ላይ ነው ማለት ነው። ወደ እንትንነት ወይም በዓለም አቀፍ ደረጃ ወደ ወረርሽኝ መሆኑን ዲክሌር የተደረገበት ጊዜ ማለት ነው። 76ኛ ጥያቄ which one of the following is socio-economic issue related to sustainable development? ከሰስቴኔብል ዴቨሎፕመንት ጋር ሪሌትድ የሚያደርገው ሶሺዮ ኢኮኖሚክ ኢሹ የትኛውን ነው የሚለው? ኤ ፖቨርቲ፣ ቢ ኢምባላንስ ኦፍ ኦሪጂንስ ኤንድ ካንትሪ፣ ሲ ግሎባላይዜሽን፣ ዲ ኦል ይላል። ከሰስቴኔብል ዴቨሎፕመንት ጋር የማይገናኝ ነገር የለም። ዲ ነው ማለት ነው። which one of the following is challenges of economic development less developed country? less developed country ለሆኑት ኢኮኖሚክ ቻሌንጅ የሆነባቸው ምንድነው? ኤ ፖቨርቲ፣ ቢ ኮራፕሽን፣ ሲ ኢንካም ኢንኢኳሊቲ ይላል። ይሄም መልሱ ኦል ማለት ነው።
በአጠቃላይ የዩኒት 5 ጥያቄዎች ይሄን ይመስላሉ ማለት ነው። በቀጣይ ደግሞ ዩኒት 6ን ትምህርቱ ጨርሰን የተለያዩ ጥያቄዎችን እንሰራለን። እስከዚህ ሰዓት ላዳመጣችሁኝ ከልብ አመሰግናለሁ። ለቪዲዮ አዲስ የሆናችሁ ሁላችሁም ቻናሉን ግዴታ ሰብስክራይብ ማድረግ ያስፈልጋል። በሱ ነው እኔን መደገፍ የምትችሉት። ከልብ አመሰግናለሁ። ባይ ባይ።